ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ዛሬ እንደ ወትሮ ሌላ መሰናዶ ይዤ አይደለም የመጣሁት። ይልቁንስ ወቅቱም የረመዳን በመሆኑ እናቴን ልዘይር ወደ እናቴ ጋር አቅንቻለሁ። ከመጀመሪያ እስከ መጨረሻ ከእናቴ ጋር የነበረኝን ውሎና ምሽት እንደሚከተለው አስቃኛችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። እስኪ በመጀመሪያ ከኩሽናችን ልውሰዳችሁ። እንጀራ የመጋገር ሙያዬንም ገምግሙልኝ። ትኩስ እንጀራ በምን ነበር የሚቀርብላችሁ? ስለ እንጎቻ ያላችሁን ትዝታም አጋሩን። ያቺ ከእህትና ወንድሞቼ ጋር ሆነን በምድጃ ዙሪያ ከበን እሳት የሞቅንባት፣ ቆሎውን፣ ንፍሮውን፣ አሹቁን ተዘጋግነን የበላንባት ሁለተኛዋ ቤታችን ኩሽናችን ዛሬም ድረስ አለች። ወደ ኩሽናዋ ብቅ ስል የሆነ ስሜት ተሰማኝ። 20 ዓመት ወደ ኋላ መለሰኝ። ያኔ ስንገለገልባቸው የነበሩ ቁሳቁሶች ከኩሽናው ግድግዳ ላይ ተንጠልጥለው የዛኔውን አኗኗር ያስረዳሉ። አገልግሏ፣ ኮዳዋ፣ ቃጤዎቹ፣ እንስራዎቹ ብቻ ምን ልበላችሁ የዛሬን አያድርገውና ዛሬ እንዲህ አገልግሎታቸው ተቋርጦ ጭስ ቀለባቸው ቢሆንም ያኔ ግን የቤታችን ባለውለታዎች ነበሩ። የተወደዳችሁ ተመልካቾቻችን ዛሬ ለየት ያለ ቦታ ወስዳችኋለሁ። እንግዲህ ረመዳንን ምክንያት በማድረግ ወደ ቤተሰብ ጋር ለዚያራ ሄጃለሁ። ዚያራ የተሰኘው መሰናዶ ደግሞ ይሄን ሁኔታ የሚዳስስ ይሆናል ማለት ነው። ዛሬ ላይ እንግዲህ የልጅነት ጊዜን ካሳለፍኩበት ምናልባትም እድሜ ልኬን ማለት ይቻላል ወደ ቆየሁበት አካባቢ መጥቼ ከእናቴ ማጀት ተገኝቻለሁ ማለት ይቻላል። እንግዲህ እናቴ ማጀት ወይም ደግሞ ኩሽና ውስጥ ድሮ የሚሸቱ ብዙ መገልገያ መሳሪያዎችም አሉ። በዚያው ለእናንተ የማስተዋወቃችሁ ይሆናል። አጋጣሚው ነው እንግዲህ እንጀራ በሚጋገርበት ሰዓት ነው ወደ ኩሽና መምጣት የቻልኩት። የኛ ኩሽና እችን ትመስላለች። የሚገርመው ነገር ምድጃዋ ራሱ ለየት ያለች ዘመናዊ ምድጃ የምትሰኝ ናት። እንደምታዩት እዚህ ጋር ምድጃው ጋር ያለችው ማዞሪያ የድሮ ይዘት ያላት ከቅል የተዘጋጀች፣ ማዶ ላይ እንደምትመለከቱት ደግሞ አገልግል ምናልባትም እኔ በነበርኩበት ጊዜ አገልግሎት ሲሰጥ የነበረ በአሁኑ ሰዓት እንግዲህ በሳህን ተተክቷል ማለት ይቻላል። የድሮ እቃዎች የራሳቸው የሆነ ለዛ አላቸው ማለት ይቻላል። ይሄንን አጠቃላይ ሁኔታ የማስቃኛችሁ ይሆናል ማለት ነው። በቅኝቱ ደስተኛ እንደምትሆኑ ተስፋ አደርጋለሁ። ትዝ ይለኛል ያኔ ልጅ ሳለሁ ወላጆቻችን ማታ ላይ ሰደቃ ተጠርተው ሲሄዱ እኛ ቤት ውስጥ ነበር የምንጠብቀው። እናም ታዲያ እነሱ ከሰደቃ እስኪመለሱ ድረስ እንቅልፍ በአይናችን አይዞርም ነበር። ለምን ቢባል በገጠር አካባቢ ሰደቃ ለሚመጡ ሰዎች እንጀራ በወጥ ከቀረበላቸው በኋላ ተቀቅሎ የተከተፈ ስጋ በየእጃቸው ይሰጥ ነበርና የተሰጣቸውን ስጋ እንዴትም ሳያስቀሩ ለኛ ነበር የሚያከፋፍሉን። የወላጅ አንጀት እስከዚህ ድረስ ነው። እናታችንን ለማስተዋወቅ ያክል እኔ የመጀመሪያ ልጅም ስለሆንኩኝ የመጀመሪያ ስም ያወጣሁት እኔ ነኝ ይባላል። እቴዊ ብዬ ነው እናቴን የምጠራው። አባታችንን ደግሞ ጋሽዊ ብለን ነው የምንጠራው። የተወሰነ ጊዜ ከሄደ በኋላ ግን እናታችን ላይ ያለው ስያሜ ተቋረጠ። ሴቶቹ ልጆች ጋር ሲደረስ ታለም እያሉ ነው የሚጠሯት እናታችንን። የጎረቤት ሰዎች፣ አካባቢ ሰዎች ደግሞ ምን ብለው ነው የሚጠሩሽ? አሰዌ ነው የሚሉኝ። አሰዌ
አሰዊ ብለው ነው የሚጠሯት እናታችንን። እንግዲህ ሁሌ ረመዳን ሲመጣ ልጅ የሚጾመው የመጀመሪያውንና የመጨረሻውን ቀኖች ብቻ ነው። ከዚያ ውጭ መጾም አይቻልም ተብለን እንዳንጾም እንደረግ ነበር። በእርግጥ ጾሙ ብንባልም እንኳ ችለን አንጾምም ነበር። ነገር ግን ማታ ላይ በፍጥሪያ ወቅት ለፍጥሪያ በክብር መሰየም ላልጾመ ቅድሚያ ይሰጥ ስላልነበር ጾመን ውለናል እንልና ሳያዩን ተደብቀን ቀን ላይ በልተን ማታም እኩል እንሰለፍ ነበር። አይ ልጅነት! አሁን ሰዓቱ የማፍጠሪያ ነው። ሁሉ ነገር ተዘጋጅቷል። ሳምቡሳው በአንድ በኩል፣ ኩኪሱ በሌላ በኩል፣ ቴምሩም ቢሆን ተሰይሟል። ሾርባውም ዝግጁ ነበር። ሀብሀቡም ቀርቧል። የምንጾምበትን ጊዜ ጨርሰን መመገብ ከመግባታችን በፊት አፋችንን በውሃ ተጉመጥምጠን ቴምር ከቀመስን በኋላ ሾርባ ጠጥተን ሶላት ሰገድን። እራቱ ቀረበ። እዚህ ላይ የብቻ መብላት ብሎ ነገር የለም። ዙሪያውን ከበን በፍቅር ተመገብን። ይሄ ነበር የናፈቀኝ አመጋገብ። እራት ተበልቶ ሲያበቃ የእጅ ውሃ ቀረበና እጃችንን ታጠብን። ቤት ያፈራውን ሁሉ እየቀማመስን ቡናው ተፈልቶ ቀረበ። በአካባቢያችን ባህል መሰረት ቡና ሀላል ሳይደረግ አይቀዳምና ጀባ ተባለ። ምርቃቱም ተጅጎደጎደ። ቢስሚላሂርረህማኒርረሂም አወል ጀባ አወል ላሳድረና ነው ተሚፈራው ተሚፈራ ሁሉ ነጃላህ ይባላል። ሰቆንቆጅ ውስጥ ሀጅን አላህ ይገልግለን። ተዛ ማዲያ ቆያት ነጃውቶ ይወጣል ይስጠን። ሲመሽም ማማል ሲነጋ ማማል አማሉ ቀበለ ማንበረኛ። ቢስሚላህ እንግዲህ አንቱም እንግዲህ ረጅም ሰፊ ቀጠሮ የሚለው ቃል ይስጥልን ይሁን። አላሁመ ሶሊ ወሰለም። ደግሞ ቡና ቁርስ ገጠር አካባቢ ላይ ጥራጥሬ ነው የሚቀርበው። እንደምታዩት ሽምብራ በገብስ ቆሎ ተደባልቆ ኮሌክሽን እንበለው። አንዳንዴ ምግብ በልተን ማለቴ እንጀራ ተመግበን ጥሬ ካልጨመርን የጠገብን የማይመስለን ሰዎች እንኖራለን። ከሽምብራ ጋር የተያያዘ ገጠመኝ ያላችሁ ልታካፍሉን ትችላላችሁ። ሽምብራ በብዛት ከተበላ ምናልባት የሆድ ህመም ሊያስከትል ይችላል። ለማንኛውም ከፍጥሪያ በኋላ ሽምብራ በገብስ የተቀላቀለበት ቆሎ እየበላው ነው። አህሪቡ ብለናል። እዚህ ቡና አለ። የዶሮ አይን የመሰለ ቡና። እዚህ ደግሞ ቁርሱ አለ። ቡና ያለ ቁርስ አይቀርብም። እናቴ ለኔ ሁሉ ነገሬ ናት። ሳትማር ያስተማረችኝ፣ በልቼ የምጠግብ የማይመስላት፣ ለብሼ የለበስኩ የማይመስላት። አስታውሳለሁ ያኔ ልጅ ሳለሁ ሁሌ በዓል በመጣ ቁጥር አስቀድማ ልብስ ገዝታ ሳጥን ውስጥ ደብቃ ታስቀምጥና የበዓል ዕለት ሲደርስ ይሄን ልብስ እስኪለካው የሰው ነው ትለኝና ከለበስኩት በኋላ ያንተ ነው ብላ ሰርፕራይዝ ታደርገኝ ነበር። ብቻ እናቴ እናት ብቻ አይደለችም የመኖሬ ሰበብ፣ ሚስጥረኛዬ፣ ገመና ከታቼ፣ ጓደኛዬም ጭምር ናት እናቴ ማለት። ርቄ ከሄድኩኝ በእንባ ሸኝታ በእንባ የምትቀበለኝ፣ ደስታዋም ሐዘኗም የተደበላለቀባት የእናቶች ሁሉ የበላይ ናት። የዘወትር ዱዓዬ የእናቴን ክፉ እንዳያሰማኝ ነው። ዛሬ እንኳን አድጌ ደሞዝ ተከፋይ ሁኜ እኔን ስታገኝ ቦርሳዋን አታምነውም። ያገኘቻትን 50 ብርም 100 ብርም ሳብ አድርጋ በዚች ሻይ ጠጣ ብላ በእጄ ታስጨብጠኛለች። እኔ ምላችሁ ታዲያ የሌለ ሱሰኛ ሁኛለሁ። ከሚከፈለኝ በሺዎች ከሚቆጠር የወር ደሞዝ በላይ ከእናቴ እጅ የምትሰጠኝ ገንዘብ ትልቅ ዋጋ አላት። የእናት ዱዓ መቼም ቢሆን ኤክስፓየር ዴት የለውም።
ጀነት ያለችው እኮ ከእናት እግር ስር ነው። እናት የሞተችባቸው ሰዎች ጠይቋቸው ምን ትመኛለህ ብላችሁ። ወላሂ ሱመ ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ይልሃል። ግን እናታችን በእጃችን ኖራ እድሉን በከንቱ የምናሳልፍ ስንት የኢማን ሰነፎች አለን። የዛሬውም በዚሁ አበቃሁ። በመጨረሻም መቼም ቢሆን ምትክ ለማላገኝላት እናቴ የቋጠርኳትን ስንኝ ልጋብዛችሁና ልሰናበታችሁ። ኑሪልኝ እናቴ ጠረንሽ መዓዛ ድምፅሽ መድኃኒቴ የሕይወቴ ፋና ብርሃን መብራቴ ከፍቶሽ እንዳላይሽ ደልቶሽ እንጂ እናቴ እንደ ሰማይ ሩቅ እንደ ውቅያኖስ ጥልቅ ያሳለፍሽው ስቃይ የተራመድሽው ጭንቅ እናት ሆነሽ እንጂ ሰፍቶ ዝነትሽ ከሐይቅ ማን ይወጣው ነበር ያን ስቃይ ያንን ማቅ። ሰውነትሽ ደቆ ውበትሽ ረግፎ መልክሽ ተቀይሮ ቁንጅናሽ ተገፎ ከሰው ተራ ወጥተሽ ኑሮ ባንቺ ገዝፎ አሳደግሽኝማ ስንት ነገር አልፎ። ከማለዳ ጮራ ከሌሊት ጨረቃ ከአደይ አበባ ከፀሐይ ጽብረቃ ለእኔ የሚያስደስተኝ ኡሚን ማያት ስቃ። ተራራው በሙሉ ቢሆንልሽ ወርቅ ግንባታው በሙሉ ቢሆንልሽ ፎቅ በጭራሽ አይሞላም ኡሚ አንቺ ሐቅ። እናቴ ለኔ እናቴ ለኔ የስኬቴ ምንጭ ናት የደስታዬ ፋና የሕይወቴ ቃና ናት። እናቴ የማያልቅ ፍቅርን በስስት የምትለግሰኝ የፍቅር ምንነት መገለጫዬ ናት። በሕይወቴ ከፍቷት ማየት አልፈልግም ከሷ ውስጥ መልካም ንግግርን አያለው።